ማይታወቅ ታሪኮች አሉኝ ይወላችሁ የቦምባርዴ ልደት ላይ ደንሻለሁ ከዚህ በፊት ብዙ ሰዎችን ኢንተርቪው አድርጌ ማቅ ቢሆንም በጥንካሬዋ የብዙ ሰዎችን ትኩረት ያዘችው ግን ኩኩሻ ናት። የሚገርም ያልሸጥኩት ከሰል ብቻ ማስቲካ ነበር የሚሸጠው። ከዛ በኋላ ማስቲካ ያዞርኩ ልጆቼን አዝዬ ያለፈው ሳምንት መርካቶ ሄጄ ስለስራቸው ሰዎችን ስጠይቅ ኩኩሻን አገኘዋል። ንግግሮቿ ጥንካሬን እናትነትን የሚናገር ስለነበር ብዙ ሰዎች ወደዷት። ለፍቻለሁ እኔ ልጆቼን የ50 ሳንቲም ሶፍት እየገዛው ቦሌ ተሽከርክሬ አዝዬ ወገቤው በሽተኛ እሷንም ደግሜ እንዳገኘች ጻፉልኝም ነበሩ። እኔም የኩኩሻ ጥንካሬ ገርሞኝ ስለነበር ዳግም መርካቶ ሰፈረን ችላችላት ስራዋ ተባራሪ ወይም ቋሚ ቦታ ላይ ስላልነበር በቀላሉ ማግኘት አልመሰለኝም ነበር። እዚህ ጋር ብዙ ጊዜ የምትሰራው ሰው አሁንም ሰይዳ ነገር ግን ብዙ ሰው ስለሚያውቃት በቀላሉ አገኘኋት። እሺ በከምባረስ አይ እንትኑ ለከካለ ገዛ አሷን ማስፈቀቅ ይህች እናት ላለፉት 20 ዓመታት መርካቶ እየሄደች የቤቷን ገበና ሸፍና ልጆቿን ያሳደገች ሴት ስትሆን ጥንካሬዋ ከሷ አልፎ ብዙ ሰዎች ስለሷ እንዲያወሩ አድርጓል። ስለሷ ንገሪኝ እስቲ አንዳንድ ነገሮች። ጓደኛዬ ልጅ ነው ጓደኛዬ አብረን ነው እዚህ መርካቶ ውስጥ ብዙ ሰዎች ያውቋታል። እናም ቤቷ አልታሳየኝ መርካቶ አጠናተራ ሄድን። ይህ ጠባብ ሰፈር ብዙ ሰዎችን እንዲሁም ኩኩሻን በአንድነት ያኖራል። ነገር ግን ችግሩ ብዙ። እናም ስለለቀኩት ቪዲዮ አውርተን ምን እንዲደረግላት እንደምፈልግ አሁን የኩኩሻ ቤት መተናል። ኩኩሻ ቤት ልንገባ ነው። ቤት ስለመጣሽን በጣም ደስ ብሎናል። እዚህ ቤት ስንት ጊዜ ነው የኖርሽው? ይሄ 7 ዓመት ነው እንግዲህ። ስንት ሰው ነው አሁን እዚህ የሚኖረው? አሁን ከልጆቼ ጋር ነው የምኖረው። የወንድሞቼ ልጆች አሉ፣ እኔም አለው 5 ምናምን እንሆናለን። ስላንቺ አንዳንድ ነገሮች ንገሪኝ። እንዴት ነው መርካቶ ስራ የጀመርሽው? ምንድነው አሁን ላይ እንትን እያስቸገረሽ ያለው ነገር የሚለውን ነገር እሱን ነገር መርካቶ ስራ የጀመርኩት ምኞቴ ልጆቼን ጥሩ አድርጎ ማሳደግ ነው። መርካቶ ወጣው ስራ ላለመናቅ ሞክር። ከዛ ማስቲካ መጅ ጀመርኩት። ከማስቲካ ወደ ሶፍት ገባው። ሶፍት እየሸጥኩኝ ያልኩኝ ግን ለልጆቼ ያው ጫማ ሲገዛ ሲጎል ደግሞ ከሆነ ሰው ሲበደር እንደዚህ የሞላው አደጉ ልጆቼ። በጣም ልጅ ማሳደግ ከባድ ነው። የብርድ ልብስ ሽጬ ያበላውበትም ጊዜ አለ። የራስሽ ብርድ ልብስ? የራሴን ብርድ ልብስ አውርጄ ራብ ከባድ ነገር ስለሆነ ሁለተኛ ነገር በእግዚአብሔርም ቃል ታድራላችሁ ብዬ ሸውጃቸውም ዛሬ እግዚአብሔር ቃል ምክንያቱም ሰው በምግብ ብቻ አይደለም በእግዚአብሔርም ቃል ይኖራል ብዬ ያሳደርኩበትም ጊዜ አለ። ልጆች አሁን ሲያድጉ ይስቃሉ። ማየ እንዲህ አድርገሽ ቆራጥረሽናል ይላሉ። እግዚአብሔር ይመስገን ያንን ማሳለፍ ያለው ህገወጥ ደግሞ ሰሪ ነኝ። መንገድ ላይ ነው የምሸጠው። እግዚአብሔር ይመስገን እኔ ደንቦችም ጥበቃዎችም ምንም ያው እድሜን እያዩ እዛ መርካቶ ብዙ አመት ስለኖርኩ እያዩ የማባረሩ ነገር ይከብዳቸዋል። ህሊናቸውን ያው ህጉንም ያስጠብቃሉ ህግ ስለሆነ ማለት ነው። ግን መንገድ ላይ ተቀምጦ መስራቱ ለኔ ከባድ ስለሆነ የራሴ ሱቅ ቢኖረኝ ወይ የራሴ ትንሽዬ ቦታን ብትኖር ብሰራ ነው እና ሰርቼ የኔን ወደ ላይ ከፍ ሊያደርገኝ የሞከረውን ሰው ማኩራት ነው የምፈልገው። ይሄንን የምታዩት ኤኒ ቪዲዮ የምታዩ ሰዎች ካምፓኒ ያላችሁ እሷን በኤኒ መንገድ መርዳት የምትችሉ ሰዎች አሁን ከታች በማስቀምጠው ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ዲኤም ብታደርጉልኝም እኔ ከሷ ጋር ተገናኝተን እናደርጋለን። ቴንክ ዩ። አይታወቅ ታሪኮች አሉኝ ይወላችሁ የቦምባርዴ ልደት ላይ ደንሻለሁ። የቦምባርዴ? አዎ ደንሻለሁ። የሻሽ ምን ልጅ ነሽ? አይደለም ግን ቦምባርዴ 30 ምናምን አመቱን እዚህ አዲስ አበባ ውስጥ አድርጓል። ከቻቺ ታደሰ የመጀመሪያ ዘፈን ሆነ ሁለተኛ ዘፈን አላት። እሱ መድረክ ላይ አብረን ደንሰናል። ከቻቺ የትኛው ዘፈን ነው የቻቺ? እነዚህ ንጉቲሽ ባንድ ላይ አሉ ባይዘ የድሬክ ፕሮዲዩሰር ነው። ድሬክን ታውቂያለሽ? ድሬክ የድሬክ ፕሮዲዩሰር ነው። ባክ ቱ ባክ ፕሮዲዩሰር አደረገው ፕሌንቲ። ብዙ ታሪክ አለኝ በጣም የምትሰሙትና ቲክቶክ ትጀምሪያለሽ? መጀመሪያ ቀደም ግን ብዙ የምትማሩት ነገር አለ ከኔ ብዬ አስባለሁ። ፕሮግሬሽን ብዙ ታሪኮች አሉኝ። ቲክቶክ መጀመሪያ ቀደም ባስብያለሁ። በዛውም ሂደትሽን ታሳያቸዋለሽ። ፈጣሪ ካረዳ ስራዬን ምኔን ያው በእድሜ ልክ የማደርገውን እሰራለሁ። እግዚአብሔር ይመስገን እኔ በእድሜ ልክ ነው መስራት የምፈልገው እና ስራ ደግሞ በጣም መስራት ፈልጋለሁ። ያስፈልገኛል ስራ በቃ እንድታግዙ ነው የምፈልገው። ማስቲካ ተነስቼ ነው እዚህ ጋር ደረስኩት። እሱንም ከምንድን ነው መጀመሪያ ጀመርሽ? ሻይ የሚገርም ያልሸጥኩት ከሰል ብቻ ማስቲካ ነበር የሚሸጠው። ከዛ በኋላ ማስቲካ ያዞርኩ ልጆቼን አዝዬ ምን ብዬ መከራ በልቼ ያሳደግኳቸው ደግሞ ጥሩ ቦታ ደረሱልኝ። እግዚአብሔር ይመስገን። አሁን ደግሞ እቺ ጉሊት ጋር ደርሻለሁ እና እግዚአብሔር ይመስገን። ያን በመርካቶ ያው ያቺ ደረጃ ደረስኩት በመርካቶ ነው። አሁንም ቢሆን ስራ ስልካልከኝ ታች ወረጄ የማልሰራው ስራ ምንድነው ትልቁ ጎልሽ? ቢኖረኝ የምፈልገው የራሴ ሱቅ፣ ከዛ በኋላ ራሴን ማስተዳደር። ምን አይነት ሱቅ ነው የምፈልገው? አረ ሱቅ ነው በቃ እንደማንኛውም ሰው ሱቅ ነው። ምን የሚሸጥበት ማለት ነው? ንግድ ቦታ በቃ ንግድ ቦታ እንዲኖረኝ እፈልጋለሁ። ይሄ ልፋቴ ነው። ምክንያቱም ለፍቻለሁ። እኔ ልጆቼ የ50 ሳንቲም ሶፍት እየገዛው ቦሌ ተሽከርክሬ አዝዬ ወገቤው በሽተኛ ነው። ወገቤ ተሽከርክሬ ያቺን ነገር አግኝቼ ነው ዛሬ እዚህ ጋር የደረስኩት። ልጆቼን በመስጠት ነው እንጂ የትም ደርስ ነበር። ግን ለልጆቼ ቫልዩ በመስጠት አንዳንድ ነገር በመስጠት
ያለው ሁኔታ ላይ ነው። እግዚአብሔር ይመስገን። ግን ይመችሽ፣ በጣም ተመስገን። እግዚአብሔርን ይመችሽ። ጸዴ ሰው ስምህን ማን ልበል? ምን ተስኖት። አንቺስ? ሰላማዊት። የሰማሁት ነገር ባለትዳሮች ናችሁ፣ ይሄን ስራ አንድ ላይ ነው የምትሰሩት። መጀመሪያ መርካቶ እንደመጣችሁ ከምን ስራ የጀመራችሁት? እኔ ሰራ ነበረ። ይሄን ራሱን ስኩት ማስረከብ ኮሚሽን ስራ ነበረ። ከዛ ከትንሽ ጊዜ በኋላ ደግሞ እድገት አግኝቼ ያው በራሴ ማለት ነው ሰርተሽ አቮካዶ ምሪንዳ ተጨማመረበትና እየተሰራ ነው ማለት ነው። አንተስ እንደመጣህ መጀመሪያ የሰራው ስራ ምንድነው? መርካቶ ያው አብሬያት ስታር ጆርጂስ አለ አይደለ? ይበጠበጥና እሱን በኮዳ እያረኩ መሸጥ ጀመርኩ። ከዛ ያው ስራውን እያሳደግኩ ወደ ሚሪንዳ ገባ። ከጆርጂስ ወደ ሚሪንዳ እግዚአብሔር ይመስገን። እግዚአብሔር እርገት ነው በስራዬ ላይ በጣም ትልቅ እርገት ነው። እግዚአብሔር ሰው ስለ መርካቶ ሲያስብ ጭንቅላቱ ላይ መጀመሪያ ይመጣለት ነገር ምንድነው ብሎ ያስባል? ላዩም ታቹንም ዚፕ ዘግቶ አሪፍ ነኝ ማለት መርካቶ ውስጥ አይሰራም። ሰዎች ስለ መርካቶ ሲያስቡ አንድ ነገር የሚያስቡት የሚመጣላቸው ነገር ምን ይመስላል? ያው ብዙ አይነት ሀሳብ አለ። አሁን ስለ ስራ ሊሆን ይችላል። አሁን ያለው ነገር ነባራዊ ሁኔታ ምናምን የስራው መቀዝቀዝ ምናምን ነገር ሊያስብ ይችላል። መርካቶን ሲያስብ ጭንቅላቱ ላይ መጀመሪያ ይመጣል ብለሽ የምታስቢው ነገር ምንድነው? ሌባ አለ፣ እዘረፋለሁ። ከምትዘረፍ መጀመሪያ ማለት አይፎንን አስቀምጠ በተን ይዘና ማለት ሞር እንደኛ ያለ ሰው መርካቶ ማለት ሁሉ ነገር መሆኑን ያውቃል። ወጣ ያለ ሰው ግን ሌባ ምናምን ብቻ የሚያገኝ ይመስላል። መርካቶ ግን ያቺ አይደለችም። ጠጋ ብሎ ላያት ሞር አሁን እናንተ እንዳያችሁ ነው ማለት ነው። መርካቶ ናት ዩኒክ የትም ጊዜ ዩኒክ ናት መርካቶ ትለያለች። እሺ ስሞት ማልበል ከይረዲን ሐሰን እባላለሁ። መርካቶን በአንድ ቃል ግለጿት። የሰው ልጅ ሲቸገር የጠፋበትን ዕቃ ራሱ የሚያገኘው መርካቶ ነው፣ በብርም ይሁን እንጂ። እኔ አሁን ምን የመሰለ ሞባይል 4 ሲም የሚጎርስ ሞባይል ጠፍቶብኝ ዝም ብዬ ከመንገድ እየመጣሁ ነው። ምሸጠውን እንኳን ቡና አልሸጥኩም፣ መጣሁ ላገኘው ግን አልቻልኩም። መርካቶን በአንድ ቃል ግለጽልኝ። መርካቶ በአንድ ቃል ሲገልጻት እናት ማለት ነው። ሰው ልጅ ተቸግሮ ባዶ ዱን ወጥቶ ተሸክሞ ጠግቦ የሚገባበት ቦታ ነው። መርካቶ ፍቅር ናት፣ ህይወት ናት፣ ዘረኝነት የሌለበት ቦታ ናት። እናትም አባትም ይሆናል መርካቶ። የጠየቀው ሰው ሁሉ በችግር በመከራ ጊዜ ቆምላል። እኔ የፒያሳ ልጅ ነኝ። መርካቶ እጅግ በጣም መወዳት። እስቲ ግለጿት በአንድ ቃል። ለኔ በቃ መገልጽበት ቃል የለኝም። መርካቶ በጣም ነው መወዳት። መርካቶ ምንም መገለጫ የላትም። እናት ናት። ከወለደች በላይ እናት ነች። የራቦ መጥቶ የሚበላባት፣ ራቁቱ ነው መጥቶ የሚለብስባት ከእናትም እናት ነው። መገለጫ የላትም። ስንት ሰው ነው አሁን እዚህ የሚኖረው? አሁን ከልጆቼ ጋር ነው የምኖረው። የወንድሞቼ ልጆች አሉ፣ እኔም አለው። 5 ምናምን እንሆናለን። በጣም ልጅ ማሳደግ ከባድ ነው። የብርድ ልብስ ሽጬ ያበላሁበትም ጊዜ አለ። የራስሽ ብርድ ልብስ? የራሴን ብርድ ልብስ አውርጄ ራብ ከባድ ነገር ስለሆነ፣ ሁለተኛ ነገር በእግዚአብሔርም ቃል ታድራላችሁ ብዬ ሸውጃቸውም ዛሬ እግዚአብሔር ቃል፣ ምክንያቱም ሰው በምግብ ብቻ አይደለም በእግዚአብሔርም ቃል ይኖራል ብዬ ያሳደርኩበትም ጊዜ አለ። ልጆች አሁን ሲያድጉ ይስቃሉ። ማየ እንዲህ አድርገሽ ቆራደረሽናል ይላሉ። እግዚአብሔር ይመስገን ያንን ማሳልፍ ያለው እና አሁን ደግሞ የተሻለ እፈልጋለሁ። እግዚአብሔር ይመስገን እንግዲህ ካንተ ጋር ተገናኘውና ህዝብ ተመለከተኝ። እግዚአብሔር ይመስገን። እንግዲህ ነገ ምን እንደሚፈጠር አለቀም። መልካም እቤቷ መተናል። አሁን የኩኩሻ ቤት መተናል። ያው እሺ ኩኩሻዬ እቤትሽ መተናል። እንግዲህ ቤትሽ ስላመጣሽን በጣም ደስ ብሎናል። እዚህ ቤት ስንት ጊዜ ነው የኖርሽው? ይሄ 7 ዓመት ነው። እንግዲህ እናትና አባቴ ቤት ነበር የምኖረው። እንግዲህ 2002 ላይ እንግዲህ አብይ በሚገባበት ዘመን ላይ ጥሩ ነገር ነበር። ቤት እየሰጠ ስለነበር በቃ ቤት በጣም ፈልግ ነበር። ልጆች እግራቸው እንዲዘረጉ ስለምፈልግ በጣም ተቸግሬ ስለነበር በዛ ሰዓት ያው ቀበሌ ጠየቅኩኝ። እግዚአብሔር ይመስገን ክፍለ ከተማዎች ምናምን አላሳፈሩኝም። ቶሎ አገኘው ወይ በ9 ወር ምናምን አገኘው። ጠይቄ ያለው ችግሬ ታውቆ ተሰጠኝ። በጣም ደስ ብሎኛል። በዛ ባባኝቴ እንግዲህ 7 ዓመቴ ነው አሁን ገገባ። እዚህ ቤት